ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ በጥያቄያቸው መሰረት ጉዞ ላይ ወይም ደግሞ ትራንስፖርት ላይ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ማንበብና መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዘኛ ንግግሮች ወይም ደግሞ አረፍተ ነገሮች ትራንስፖርት ላይ ወይም ደግሞ ጉዞ ላይ የምንጠቀማቸው ንግግሮች ናቸው። እያንዳንዱን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? ኦኬ፣ የመጀመሪያው ፊደል ማነች? ዲ ነች። ዲ ደግሞ ድ ሚል ድምፅ ይኖራታል። ድ እንላለን። ኦኬ፣ አር ኦን ሮ እንላለን ወይም ደግሞ እንደ ሮ ይነበባል። ፒን እንደ ፕ ማንበብ። ኦኬ፣ ከዚህ በኋላ በቀላሉ ምን ብዬ አነባዋለሁ? ድ ሮ ፕ፣ ድሮፕ። በቀላሉ እንደዚህ ብዬ ማንበብ እችላለሁ ማለት ነው። ከኔ የሚጠበቀው ድምፃቸውን ብቻ ማወቅ ነው። ኦኬ፣ ወደዚህኛው ስንሄድ ኤች ኢን እንደ ሂ ያነባለሁ፣ አር ኢን እንደ ር። ስለዚህ በአንድ ላይ ሂ ር፣ ሂር። ሙሉን ላንበው፣ ድሮፕ ሂር። ድሮፕ ሂር ማለት ከዚህ ውረድ ወይም ደግሞ ከዚህ ውረጅ እያለን ነው። ኦኬ፣ ወደ ሁለተኛው ስንሄድ ኤስኢዩ እንደ ሹ ይነበባል። ሹ እንላለን። አርኢን እንደ ር፣ በአንድ ላይ ሹ ር፣ ሹር። ኦኬ፣ ወደዚህኛው ስንሄድ ጂኢን ጌ እንላለን። ያ ማለት ኢ ኤ የሚል ድምፅ አላት በውስጥ ታዋቂነት። ጌ እንላለን። ቲን እንደት፣ በአንድ ላይ ጌት፣ ጌት። ኦኬ፣ ከዛ አይነ ኤንን ምን ብዬ አነባለሁ? ኢን ተብሎ ይነበባሉ። ባላይ ሳነባው ሹር ጌት ኢን፣ ሹር ጌት ኢን ስንል አዎ ግባ ወይም ደግሞ አዎ ግቢ እያልን ነው ማለት ነው። ኦኬ፣ ወደዚህኛው ስንሄድ ኦናኬን ግልጽ ነው በቀላሉ ኦኬ እንላለን። አይናይስን ኢዝ ማለት፣ አይናቲን ኢት። ኦኬ፣ ከዛስ ኤንኢን እንደኒ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ለምን? ከእሷ በፊት ያለችው ቫውል ወይም ደግሞ አናባቢ ስለተነበበች። ኤን እናልፍና አርን እንደር፣ በአንድ ላይ ኒ ር፣ ኒር። ሙሉ ሲነበብ ኦኬ ኢዝ ኢት ኒር። ኦኬ ኢዝ ኢት ኒር ምን ማለት ነው? አዎ ቅርብ ነው እያልን ነው። አዎ ቅርብ ነው። ኦኬ ማለት አዎ ነው። ኢዝ ኢት ኒር ስንል ደግሞ ቅርብ ነው እያልን ነው። ስለዚህ በአንድ ላይ ኦኬ ኢዝ ኢት ኒር ስንል አዎ ቅርብ ነው እያልን ነው። ኦኬ፣ ወደዚህኛው ስንሄድ ይህንን ቃል ምን ብለን ያነበብ ነው? ከዚህ ጋር ይተነዋል። ስለዚህ ምንድን ነበር ያልነው? እስቲ ሞክሩት። ዲኢን እንደምን ያነበብነን? እንደ ድ፣ አርኦን እንደ ሮ፣ ፒን እንደ ፕን ያነበብነን። ስለዚህ በአንድ ላይ ድ ሮ ፕ፣ ድሮፕ። ከዛ ኤምኢን ሚ እንላለን። ኦኬ፣ ወደዚህኛው ስንሄድ ኤችኢን እንደ ሂ፣ አርኢን እንደ ርን ያነበብነው። ስለዚህ በአንድ ላይ ሂ ር፣ ሂር። ሙሉ ሲነበብ ድሮፕ ሚ ሂር። ድሮፕ ሚ ሂር ስንል ከዚህ አውርደኝ እያልነን ነው። ከዚህ አውርደኝ ብለን እየጠየቅነን ነው ማለት ነው። ኦኬ፣ ወደዚህኛው ስንሄድ ጂዩ እንደ ጄ ይነበባል። ኤስን እንደ ስ፣ ቲን እንደ ት። ባላይ ሳነበውም ጀ ስ ት፣ ጀስ ተብሎ ይነበባል። ኦኬ፣ ከዛ 100 እንዳለን 100 100 ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ቢኢን እንደ ብ፣ አር እንደ ር፣ ቲንም አር አድርጉልኝ ብር ለማለት ነው። ስለዚህ በአንድ ላይ ብር ተብሎ ነው የሚነበብ። ቲን አር አድርጉልኝ በስተት የገባች ናት። ስለዚህ በአንድ ላይ ጀስት 100 ብር ምን ማለት ነው? 100 ብር። 100 ብር ነው ወይም ደግሞ 100 ብር እያልን ነው። ኦኬ፣ ወደዚህኛው ስንሄድ ዋይ ኢኤስ በአንድ ላይ የስ ተብሎ ይነበባል። አይናቲን ኢት ብለን ማንበብ ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ዲኦን እንደ ደ እናነባለን። ኢ ሳይለንት ነች። ኦኬ፣ ከዛ ኤስን እንደ ስ፣ ኤንን እንደ ን፣ ቴን እንደ ት። በአንድ ላይ ዳ
ዳዝንት ብለን እናነባዋለን። ሙሉ ሲነበብ የስ ኢት ዳዝንት ምን ማለት ነው? አዎ አይደለም እያልን ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ዋይ ኤስ የስ ተብሎ ይነበባል። ኦኬ ከዛ ኤፍ ኦን እንደ ፎ፣ ኤል ኤል ኦ ሎ ተብሎ ይነበባል። ደብሊው እንደው በአንድ ላይ ፎ ሎ ው ፎሎ ተብሎ ይነበባል። ኤምኢን ሚ ማለት በአንድ ላይ የስ ፎሎ ሚ፣ የስ ፎሎ ሚ ማለት አዎ ተከተለኝ እያልን ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ጂኦን በቀላሉ ጎ እንላለን። ኦኬ ከዛ ኤስን እንደ ስ፣ ቲን እንደ ት፣ አርኢን እንደ ሬ፣ ኢ ሳይለንት ነች፣ ቲን እንደ ት፣ ኤስን እንደ ስ። ኦኬ አገጣጥሜ ላንብበው። እስ ት ሬ ች ስ ስትሬትስ በአንድ ላይ ጎ ስትሬትስ ቀጥታ ሂድ እያለን ነው። ኦኬ ወደ ሁለተኛው ስንሄድ ኤችኢን ምን ብዬ ነው ያነበቡት? ሂ ላለሁ አርኢን ር በአንድ ላይ ሂ ር። ኦኬ አይናቲን ኢት አይናየስን ኢዝ በቀላሉ ሂር ኢት ኢዝ ሂር ኢት ኢዝ እንለዋለን። ምን ማለት ነው? አዎ ይሄ ነው እያለን ነው። ኦኬ ወደዚህኛው ስንሄድ ኦ ቪኢአር ኦቨር ተብሎ ይነበባል። ኦቨር ከዛ ኤችኢን እንደ ሂ ነው ያነበብኩት። አርኢን እንደ ር ባላይ ሲነበብ ሂ ር ሂር ሙሉ ሲነበብ ኦቨር ሂር ምን ማለት ነው? ኦቨር ሂር ስንል ከዚህ ነው እያልን ነው። ኦኬ በተመሳሳይ ወደዚህኛው ስንሄድ ይሄ ምን ይላል? በተመሳሳይ ኦቨር ይላል። ኦኬ ከዛ ወደዚህኛው ስንሄድ ቲኤች ኢአርኢ ምን ተብሎ ይነበባል? ዜር ዜር። ሂር ስንል ከዚህ ነው እያልን ነው። ዜር ስንል ደግሞ ከዚያ ነው እያልን ነው። ስለዚህ ኦቨር ዜር ስንል ከዚያ ነው እያልን ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤች ኢአርኢ ዌር ተብሎ ይነበባል። ዌር አይናየስን ኢዝ አይናቲ ኢት በአንድ ላይ ዌር ኢዝ ኢት ዌር ኢዝ ኢት የት ነው እያልን ነው። ቦታ እየጠየቅን ነው ማለት ነው። ኦኬ ወደዚህኛው ስንሄድ ኤስ ኢኤቲ ሲት ተብሎ ይነበባል። ሲት ኦኬ ከዛ ኤችኢን እንደ ሂ አርኢን እንደ ር፣ ሂንና ርን በአንድ ላይ ሳነባቸው ሂ ር ተብሎ ይነበባል። ሙሉን ላንብበው። ሲት ሂር ሲት ሂር ማለት ከዚህ ተቀመጥ እንደማለት ነው። ሂር ማለት ከዚህ፣ ሲት ማለት ደግሞ ተቀመጥ። ስለዚህ ሲት ሂር ስንል ከዚህ ተቀመጥ እንደማለት ነው። ኦኬ የመጨረሻው ምን ይላል? ኦኬ የመጨረሻው እየተለመደ ነው ወይም ደግሞ ሁሉም ሰው የሚያውቀው ነው። ምን ይላል? ታንኪዩ ታንኪዩ ምን ማለት ነው? አመሰግናለሁ እንደማለት ነው። ኦኬ እንግዲህ በእንደዚህ አይነት መንገድ ፕራክቲስ ካደረግነን ከተለማመድነን በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት እንችላለን። በእርግጠኝነት ሁሌም የምንለቃቸውን ቪዲዮዎች ተከታትለን ፕራክቲስ ማድረግ መለማመድ ከቻልንን በአጭር ጊዜ ውስጥ አሪፍ ለውጥ እናመጣለን። አሪፍ ለውጥ ማለት ነው። ስለዚህ ከኛ የሚጠበቀው ትምህርቱን የቪዲዮን ስንከታተል ደብተር እስክሪብቶ ብንይዝ አሪፍ ነው። እኔ ከዚህ ጋር እያንዳንዱን ነገር እየነገርኳችሁ ሲሄድ እናንተ በደብተራችሁ እየጻፋችሁ ፕራክቲስ ብታደርጉ ብትለማመዱ የበለጠ በአጭር ጊዜ ውስጥ ለውጥ ማምጣት ይቻላል። እንግዲህ የዛሬ ትምህርታችን ይህንን ይመስል ነበረ። ትምህርቱን ይህን ቪዲዮ ብዙም እየታየ ስላልሆነ ሁላችሁም ይህንን ቪዲዮ ወይም ደግሞ ትምህርት የምታዩት ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ በቅንነት ለብዙዎች ተደራሽ እንዲሆን አድርጉልን። የዛሬ ትምህርታችን ከዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እንገናኛለን። እስከዛው ድረስ በያላችሁበት ሰናይ ጊዜ ሰላም